5 ቁጥር 17 ላይ ያለው ቃል በአብ ወልድ በመንፈስ ቅዱስ አነብላችኋለሁ። አሁን ማታ ላይ ስራ ስለምገባ ነው ስራ የማያው ስራ ሰዓቴ እወዳችኋለሁ። ኢትዮጵያውያን፣ ኤርትራውያን፣ አበሻውያን በጣም ነው የምወዳችሁ። ማለት አሜሪካውያን I really love you guys። እኔ ሰዎችን ሁሉ ወዳለሁ። God so loved the world። እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷል። ሰውን የሚጠላው ለመግደል የሚነሳው ለማጎሳቆል የሚነሳው አውሬው ነው። አውሬውና የአውሬው መንፈስ ያላቸው ሰዎች ናቸው። ራስ ወዳዶች ናቸው። ኢትዮጵያውያን እየተጨፈጨፉ አገር እንደዚህ ደም በደም ሆነ። አብይ አህመድ ዛሬ እጁን ኪሱ ከቶ ህንጻ ያስመርቃል፣ ድሮን ሰራው ይላል። ይሄ አውሬነት ነው። ይሄ ጨለማዊነት ነው። ሆነስት ይሄ ራስ ወዳድነት ነው። መንግስት ግን ተቀዷል። አብይ አህመድ አዲሱ የኢትዮጵያ መሪ እኔ አቶ ሚካኤል አረጋ ነኝ። በቅርቡ በሚኒሊክ ቤተመንግስት መንግስቴን አቋቁሟል። ኢትዮጵያ ወደ ነበረችበት ወደ ከፍታዋ ታድጋለች። ልጆቿንም ከየተበተኑበት ትሰበስባለች። ኢትዮጵያውያን እንኳን ደስ ያላችሁ። ልመለስ። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ያለውን ቃል ላንብብላችሁ። ስለዚህ ከአሁን ጀምሮ በስጋ የምናውቀው የለም። ክርስቶስን በስጋ ብናውቀው፣ አሁን ግን ከእንግዲህ ወዲህ የምናውቀው አይደለም። አሁን በክርስቶስ የሆነ ሁሉ አዲስ ፍጥረት ነው። የቀድሞው አለፈ፣ እነሆ ሁሉን አዲስ ሆነ። ያለፈውን ነገር አልፏል፣ እነሆ አዲስን ነገር አደርጋለሁ፣ እሱ አሁን ይበቅላል። አልፏል ጋይስ። የብልጽግና ድራማ፣ የውሸት ድራማ እንኳን በኢትዮጵያ ላይ አይደለም ጋይስ፣ ዘ ሆል ወርልድ ላይ ያለው ሲስተም እንደምታዩት ነው ጋይስ። ክራሽ አድርጓል። የአሜሪካ አሁን ያሉት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዩክሬን እና ራሻ ሰላም አመጣለሁ፣ እስራኤልንና ፓለስቲያን አልቻሉም። ለምን? ድሮ እንደሚሰሩት በሚሊተሪ ፓወር አይደለም። ያ የሰይጣን የማጭበርበር